ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ሐምሌ 17 ቀን 2018 አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። ዜናውን እየመራው ራቢያ ከድር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን በትግራይ ህዝብና በህወሓት መካከል የነበረው የቀድሞ ታሪካዊ ትስስር በአሁኑ ወቅት ሙሉ ለሙሉ ተቋርጧል ሲሉ የስምረት ፓርቲ አመራሩ ፕሮፌሰር ክንደያ መናገራቸውን፣ ተመካካሪዎች በ10 የቡድን አባላት የተወያዩባቸውን ንዑስ አጀንዳዎች በ50 ለተደራጁ ቡድኖች ማቅረባቸውን ኮሚሽኑ መግለጹን፣ እንዲሁም የኢትዮጵያ ብሔራዊ ባንክ ክሪፕቶ ከረንሲን ጨምሮ ማንኛውም አይነት የዲጂታል ሀብቶች ግብይት በህግ የተከለከለ መሆኑን ማሳሰቡን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። በትግራይ ህዝብና በህወሓት መካከል የነበረው የቀድሞ ታሪካዊ ትስስር በአሁኑ ወቅት ሙሉ ለሙሉ ተቋርጧል ሲሉ የስምረት ፓርቲ አመራሩ ፕሮፌሰር ክንደያ ተናገሩ። ህገወጡ የህወሓት ቡድን የተዘረጋለትን የሰላም አማራጭ ወደ ጎን በመተውና የፕሪቶሪያውን የሰላም ስምምነት በማፍረስ አሁንም የጦርነት ነጋሪት እየጎሰመ ነው ሲሉ የቀድሞ የትግራይ ጊዜያዊ አስተዳደር ካቢኔ ሴክሬታሪያት ኃላፊና የአሁኑ የስምረት ፓርቲ አመራር ፕሮፌሰር ክንደያ ገብረህይወት ተናግረዋል። ፕሮፌሰር ክንደያ ከኢቢሲ ጋር ባደረጉት ቆይታ በትግራይ ክልል ያለውን ችግር በዝርዝር አብራርተዋል። ከፕሪቶሪያው ስምምነት አንስቶ እስከ ነጌታቸው ረዳ አስተዳደር አልፎም እስከ ታደሰ ወረደ የክልል መሪነት ድረስ የተፈጠሩ ሁኔታዎች የህወሓት ቡድንን የጦርነት ፍላጎት እንደሚያሳዩም ጠቁመዋል። ከጌታቸው በኋላ ጀነራል ታደሰ ወረደ እነሱ ያሉትን ሲፈጽም ነበር፣ ኋላ ላይ የፕሬዝዳንት ወንበር የሚባለውን አልቀበልም ሲላቸው በመፈንቅለ መንግስት አስወገዱት ያሉት ፕሮፌሰር ክንደያ የሰራዊቱን አመራሮች ጨምሮ የዚህ ቡድን የበላይ ሰዎች ከወርቅ ዝርፊያ እስከ ህገወጥ የሰዎች ዝውውር እንዲሁም ኦዲት ያልተደረገ የዲያስፖራ ማህበረሰብ መዋጮ ገንዘብ መመዝበራቸውን ገልጸዋል። ታደሰ ሁሉም እነሱ ያሉትን ነገር ሲፈጽም ነው የነበረው። ከወረዳ ዞን፣ የክልል ካቢኔ እነሱ ያሉትን ሲያወርድ ሲሾም የነበረው። የመጨረሻ ግን ያቺ የፕሬዝዳንት ምትል ወንበር ነው አልሰጥም ያላቸው። ከዛ በኋላ ደግሞ እነሱም መፈንቅለ መንግስት አድርገው በ2012 ምርጫ የተደረገ ተባለው ያው አንደኛው ለነበረው ጦርነትም እንደምንሻ የሆነውን ምርጫ ያን የተመረጠው ተመልሰን መንግስቱ ወደ ቦታችን መልሳለን ባይዘው በዛ ጊዜ የተመረጠው ሰው አብዛኛው የለም። ግን ያው እነሱ ያው ያለውን የሌለውን ጨማምረው ያው እንደገና መንግስት አቋቁመናል ብለው ነው እንትን ያሉና ባህሪ ነው ይሄኛ ቡድን ስልጣን ካልያዘ እንደፈለገው የሚያጨማልቀው መንግስት ካልያዘ በስተቀር ሰላም ሊኖር አይችልም ነው። አሁን ለነሱ ሰላም ጠላታቸው ነው የምንልበት ምክንያቱም አሁን አብዛኞቹ አሁን የዚህን አቀንቃኝ የሆኑት በህገወጥ ስራዎች በዚህ በፍትሌ ከወርቅ ጋር በተያያዘ ዘረፋ ውስጥ አሉበት። የመሬት መውረድ ላይ አብዛኞቹ በተለይ ከሰራዊት የሚመሩት ጀነራሎች ብዙዎቹ እዛ ውስጥ የተዘፈቁበት ነው ያለው። ከሂውማን ትራፊኪንግ የህገወጥ የሰው ዝውውርም አሉበት። ከዛ በላይ ግን ያኔ በጦርነት ጊዜ ከዲያስፖራ ማዕት የተሰበሰበ ሀብት ነበር። ይሄ ሀብት አብዛኛው ለጦርነት የዋለ አልነበረም። በተለያየ መልኩ እነሱ አቢዩዝ ያደረጉት ሀብት ነው። አንዱ ከኛ ጋር ሲያጨቃጭቅ የነበረውም ይሄ ሀብት ኦዲት መደረግ አለበት፣ የት እንደዋለ ማወቅ አለበት። በተለይ የዲያስፖራ ማህበረሰብ ብዙ ለፍቶ ያወጣውን ለዛ ብሎ ያወጣውን ነገር ማወቅ አለበት ነው። በደርግ ጊዜ በነበረው የትጥቅ ትግል በተፈለገው መስዋዕትነት የህወሓትና የትግራይ ህዝብ የቆየ ትስስር የነበረ ቢሆንም አሁን ላይ ያለው እውነት ፍጹም የተለየ እንደሆነ የገለጹት ፖለቲከኛው አሁን ህዝቡ ተቃውሞ እያሰማ ነው፣ ከገጠር እስከ ከተማ ለቅሶ ላይ ነው ሲሉም ተናግረዋል። የትግራይ ህዝብ ከህወሓት የትጥቅ ትግል ጋር ያለው ቁርኝት ይታወቃል። አብዛኛው ቤተሰብ በ17 ዓመት የነበረው ትግል በአንድም በሁለት በሌላም ኢንቮልቭድ ነበር። ስለዚህ ህወሓት የራሴ ነው የሚል እምነት እንደነበር ሁላችንም የምናውቀው ነው። ከዛ በኋላ ብዙ ዓመታት አልፈዋል። ይሄ ድርጅት
እንግዲህ መጀመሪያ ነው ድርጅትና አሁን ያለው ድርጅት ደግሞ በፍጹም የተለያየ ነው። ያኔ ምናልባት በጥሩ ኮዝ የታገሉ ታጋዮች የነበሩበት ጊዜ ሊሆን ይችላል፣ ራሳቸውን አሳልፈው የሰጡበት። አሁን ያሉት ደግሞ ራሳቸው በህዝብ መገልገል የሚፈልጉ ናቸው። ስለዚህ የህዝቡ ስሜት ያው በብዙ መልኩ እየተገለጸ ያለ ነው። ህዝቡ እየተቃወመ ነው ያለው። አሁን በቅርብ ጊዜ ደግሞ የጀመሩት ባህሪ አፈሳ አለ። ወጣቱም ገና ለአቅመ እንትን ያልደረሱ ልጆችም በየቦታው ከየአውቶቡስም እያወረዱ በየቤቱም በየገጠሩም በወርቅ ቁፋሮ የተሰማሩ ልጆችም አፍነው ወደ ማሰልጠኛ ካምፕ እያስገቡ ነው ያሉት። ህዝቡ እየተቃወመ መሆኑ በተለያየ መልክ መገለጫዎች አሉ። እናቶች ልጆች ሊወስዱ የመጡ መኪኖች ላይ ድንጋይ ሲወረውሩ ነበር። ድሮ ለመታገል የሚወስን ወጣት እናቱ እንዳውም ሌላም አለ እያለች የምትጨምርበት የነበረ ሁኔታ ነው። አሁን እናቶች ልጆቻቸው የሚደብቁበት፣ እናቶች በመደበቃቸው ምክንያት ደግሞ የሚታሰሩበት በተለያየ መልኩ አሁን ትግራይ ላይ የምታየው ለቅሶ ነው። በየገጠሩ ለቅሶ አለ። አሁን የከተማው ጫጫታ ትንሽ ሲበዛባቸው ወደ ገጠር ነው የሄዱት። ገጠር ላይ ደግሞ ያው ወደ እርሻ ወደ እረኛ የሆነውን ከመንገድ እየጠለፍ ወደ ማሰልጠኛ የሚሄዱበት ህዝቡ በጣም እየተቃወመ በጣም ገላጭ በሆነ መልኩ አንዳንዱ ከማለት አቅም ባይኖረው ከትግራይ የሚወጣው ወጣት በጣም ማአት ነው። በየቀኑ በአውሮፕላንም በአውቶቡስም ከትግራይ እየተፈናቀለ የሚወጣለ ያን በየመንገዱ ራሱ አውቶቡሶች እያስቆሙ ወደ ማሰልጠኛ እየሄዱበት ነው ያለው እና ህዝቡ ከዛ አፋኝ ግሩፕ ጋር አይ ቲንክ በጣም ተላቋል የሚል እምነት ነው ያለን። እኛም እንደ ድርጅትም የገመገምነው ህዝቡ ኦልሬዲ ተቃውሟል። ግን ያው የተበተነ ያልተደራጀ ተቃውሞ ደግሞ ትርጉም ስለማይኖረው ነው። ተመካካሪዎች በ10 የቡድን አባላት የተወያዩባቸውን ንዑሳን አጀንዳዎችን በ50 ለተደራጀው ቡድናቸው ማቅረባቸውን ኮሚሽኑ ገለጸ። ሐምሌ 8 ቀን 2018 በይፋ የተጀመረው የሀገራዊ ምክክር ጉባኤ በዛሬው ዕለትም ቀጥሎ መዋሉን ኮሚሽኑ አስታውቋል። 10 አባላት ያሏቸው ቡድኖች ሲያካሂዱት በነበረው ምክክር በተጠናቀሩ ሪፖርቶች ላይ ዛሬ ሐምሌ 17 ቀን 2018 ወደ 50 በመሰብሰብ ሪፖርት ማቅረባቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን ዛሬ ይፋ ባደረገው መረጃ ላይ ገልጿል። በትናንትናው ዕለት በሚመካከሩበት የአጀንዳ ርዕሰ ጉዳዮች ላይ በባለሙያዎች ቡድን የተለያዩ የምክክር ግብዓቶች የሚሰጡ ገለጻዎች የተደረጉላቸው ተመካካሪዎች ዛሬ በ50 ቡድን በመሆን ምክክሩን መቀጠላቸውን ነው ኮሚሽኑ የገለጸው። ተመካካሪዎች በቀደሙት ቀናት በ10 የቡድን አባላት በተወያዩባቸው ንዑሳን አጀንዳዎች ላይ ያነሷቸውን ሐሳቦች በቃለ ጉባኤ አስፍረው በ50 ለተደራጀው ቡድናቸው ማቅረባቸውንም ኮሚሽኑ አስታውቋል። ከሰኞ ሐምሌ 13 ቀን 2018 ጀምሮ 50 ተመካካሪዎችን በያዙ ንዑስ ቡድኖች በመከፋፈል በተመደቡበት አጀንዳዎች ላይ የሐሳብ ማመንጨትና ማጠናቀር ሂደት ሲያካሂዱ መቆየታቸውን የገለጸው ኮሚሽኑ ተመካካሪዎች እንዲመካከሩ በተመደቡባቸው አጀንዳዎች እያንዳንዳቸው 500 ተመካካሪዎችን በያዙ 8 አብይ ቡድኖች ውስጥ ትናንት መምከራቸውን አስታውሷል። ይህ በእንዲህ እንዳለ ኮሚሽኑ ለአካታችነትና በልዩ ፍላጎት ትኩረት በመስጠት ከሴቶችና ማህበራዊ ጉዳዮች ሚኒስቴር ጋር በመተባበር ለአካል ጉዳተኞች ተመካካሪዎች የቁሳቁስ ድጋፍ ማድረጉንም ገልጿል። የኢትዮጵያ ብሔራዊ ባንክ ክሪፕቶ ከረንሲን ጨምሮ ማንኛውም አይነት የዲጂታል ሀብቶች ግብይት በሕግ የተከለከለ መሆኑን አሳሰበ። የኢትዮጵያ ብሔራዊ ባንክ ማንኛውም አይነት የቨርቹዋል ሀብቶች አጠቃቀም፣ ግዢ፣ ሽያጭ፣ ዝውውርና ተያያዥ የንግድ እንቅስቃሴዎች በሕግ የተከለከሉ መሆናቸውን አሳስበዋል። ባንኩ ዛሬ ባወጣው ይፋዊ መግለጫ እንዳመለከተው በብሔራዊ ባንክ በኩል በግልጽ ፍቃድ ካልተሰጣቸው ተግባራት ውጪ በማንኛውም የቨርቹዋል ሀብቶች ግብይት ላይ መሰማራትም ሆነ ግብይት ማመቻቸት ፍጹም የተከለከለ ነው ሲል አስጠንቅቋል። ይህ እገዳ እንደ ክሪፕቶ ከረንሲ ያሉ የዲጂታል መገበያዎችን ጨምሮ በኤሌክትሮኒክ ዘዴ የሚዘዋወሩና ለክፍያም ሆነ ለኢንቨስትመንት አገልግሎት የሚውሉ ማናቸውም ዲጂታል ውክልና ያላቸው የሀብት አይነቶች እንደሚጨምር ተገልጿል። በመሆኑም በቨርቹዋል ሀብቶችና በመደበኛ ገንዘቦች መካከል የሚደረግ ልውውጥ የተለያዩ የቨርቹዋል ሀብቶችን እርስ በርስ ማለዋወጥና ማስተላለፍ
የቨርቹዋል ሀብቶችን ማከማቸት፣ ማስተዳደር ወይም በቁጥጥር ስር መዋል እንዲሁም ከቨርቹዋል ሀብቶች አቅርቦትና ሽያጭ ጋር የተያዙ ማናቸውንም የፋይናንስ አገልግሎት መስጠት በፍጹም የተከለከለ መሆኑን አስታውቋል። ባንኩ ህዝቡ ከነዚህ መሰል ግብይቶች እንዲቆጠብ ያሳሰበ ሲሆን በእንደዚህ አይነት ስጋቶች ባለባቸው ተግባራት ላይ መሰማረት ለህግ ተጠያቂነት፣ ለማጭበርበር ድርጊቶች፣ ለሳይበር ጥቃቶች፣ ለገበያ መዛባትና ለከፍተኛ የገንዘብ ኪሳራ ተጋላጭ እንደሚያደርግም በደብዳቤው አስታውቋል። የኢትዮጵያ ብሔራዊ ባንክ ህዝቡ ንብረቱንና ገንዘቡን ካልተገቡ የፋይናንስ አደጋዎች ለመጠበቅ ሲባል በህግ እውቅና ከሌላቸው የቨርቹዋል ሀብቶች ግብይት ራሱን እንዲቆጥብም በጥብቅ አሳስቧል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በአዲስ አበባ በ9 ተሽከርካሪ ምርመራ ተቋማት ላይ ከፍቃድ መሰረዝ እስከ መጨረሻ ማስጠንቀቂያ እርምጃ እንደተወሰደባቸው መገለጹን እንዲሁም በቁልቢና በሐዋሳ የሚከበረው ዓመታዊ የቅዱስ ገብርኤል ክብረ በዓል በሰላም እንዲጠናቀቅ ዝግጅት ማድረጋቸውን የሐረሪና የሲዳማ ፖሊስ ኮሚሽኖች ማስታወቃቸውን ጨምሮ ሌሎች መረጃዎችን ዘነበ ህልፍ እንደሚከተል ያስደምጠናል። አቶ ጌታቸው ረዳ የህወሓት ቡድን ትግራይ ክልል ለዳግም ጦርነትና እልቂት እያዘጋጀ ነው አሉ። በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ስብስብ የትግራይ ክልልን ህዝብ ለዳግም ጦርነትና ውድመት ሊዳረግ እየሰራ ነው ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርና የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ከሰዋል። አቶ ጌታቸው በማህበራዊ ትስስር ገጻቸው የህወሓት ቡድን አመራር የሆኑት ፈትለወርቅ ገብረእግዚአብሔር ከፋኑና ከሸኔ ጋር አጋርነት እየሰራ ነው ያሉበትን ንግግር አያይዘው ባሰፈሩ ጽሁፍ የቡድን ቀደም ሲል ይዞት ከነበረው የፌዴራል መንግስት ሊወረን ነው ከሚል ፕሮፓጋንዳ ተሸጋግሮ አሁን ደግሞ ዝግጅታችንን አጠናቀናል፣ ከአጋሮቻችን ጋር በመሆንም ከአዲስ አበባ ደጃፍ ሆነን ተግባራችንን እንጀምራለን ወደሚል ትምክህት ተሸጋግሯል ብለዋል። አቶ ጌታቸው እንዳሉት የህወሓት ቡድን ስልጣኑን ለማስጠበቅና አካባቢው ለማበጣበጥ ከተለያዩ ኃይሎች ጋር ጥምረት እየፈጠረ ነው። ቡድኑ ከሻዕቢያ ጋር ግንኙነት በመፍጠር ለጦርነት የሚሆን የጦር መሳሪያና ጥይት ለማግኘት ጥረት ማድረጉን የጠቀሱ ሲሆን ከሱዳኑ ጀነራል አልቡርሃን ጋር በመሆን ደግሞ የትግራይን ወጣት ለሱዳን የእርስ በርስ ጦርነት ሰለባ አድርጓቸዋል ሲሉ አብራርተዋል። በአማራና በኦሮሚያ ክልል ካሉ ታጣቂዎች ጋር ደግሞ በጽሁፍ ጭምር ስምምነት ማድረጉን ገልጸዋል። በተጨማሪም ደብረ ጽዮን በቅርብ ጊዜ ወደ ኤርትራ አምርተው ከኢሳያስ አፈወርቂ ባለስልጣናት ጋር መሳሪያ እርዱን የሚል ውይይት አድርገው እንደነበር አማካሪ ሚኒስትሩ አንስተዋል። ባደረጉት ውይይትም መጀመሪያ ባለ መሳሪያ ጦርነት ጀምር እኛ እናስከትልልሃለን የሚል ተስፋ ተሰጥቷቸዋል ሲሉ ገልጸዋል። አቶ ጌታቸው ረዳ የዚህ ቡድን እንቅስቃሴ የትግራይን ህዝብ ለሌላ እልቂት የሚዳርግ ተጀመሩ ሰብአዊ እርዳታዎችን የሚያስተጓጉልና አካባቢውን እንደገና ወደ እሳት የሚያስገባ በመሆኑ የትግራይ ህዝብ ይህንን አካሄድ በቃ ሊለውና ከትከሻው ላይ ሊያወርደው ይገባል ሲሉ ጥሪ አቅርበዋል። ህዝባችን ይጥፋ ወይስ ግብረ እኩዮች ይጥፉ ሲሉ ጥያቄ ያቀረቡት አቶ ጌታቸው ህዝቡ ለሰላሙና ለህልውናው ሲል እነዚህን አካላት ሊታገላቸው እንደሚገባ አሳስበዋል። በቁልቢና በሐዋሳ የሚከበረው ዓመታዊ የቅዱስ ገብርኤል ክብረ በዓል በሰላም እንዲጠናቀቅ ዝግጅት ማድረጋቸውን የሐረሪና የሲዳማ ፖሊስ ኮሚሽኖች አስታወቁ። በክርስትና እምነት ተከታዮች ዘንድ በየዓመቱ በታላቅ ድምቀት የሚከበረው ዓመታዊው የቁልቢና የሐዋሳ ቅዱስ ገብርኤል በዓለ ንግስ በሰላም ተከብሮ እንዲጠናቀቅ ዝግጅት ማድረጋቸውን የሲዳማ ፖሊስ ጠቅላይ መምሪያና የሐረሪ ፖሊስ ኮሚሽን አስታውቀዋል። የሐዋሳ ከተማ ፖሊስ መምሪያ አዛዥ ምክትል ኮሚሽነር መሳፈንተ ሙሉጌታ ለበዓሉ ሰላማዊነት ከትራንስፖርት ማህበራት ከቤተክርስቲያን ወጣቶች ከአልጋ ቤቶችና ለህዝብ አገልግሎት የሚሰጡ ተቋማት ምንም አይነት የዋጋ ጭማሪ እንዲያደርጉ ከሲዳማ ክልልና ከፌዴራል የጸጥታ ኃይሎች ጋር ውይይት ማድረጋቸውን ገልጸዋል። ይህንን ተግባራዊ ሳያደርጉ አላስፈላጊ ዋጋ በጨመሩ አካላት ላይ እርምጃ እየተወሰደ መሆኑን አስታውቀዋል። በክልሉ ፖሊስ ጠቅላይ መምሪያ ምክትል አዛዥና የወንጀልና ትራፊክ አደጋ መከላከል ዘርፍ ኃላፊ ረዳት ኮሚሽነር ፍቅሬ ዮአሳ የጸጥታ መዋቅሩ አስቀድሞ በቅንጅት በቂ ቅድመ ዝግጅት በማድረግ በዓሉ በሰላም ተከብሮ እንዲጠናቀቅ በትኩረት እየሰራ ነው ብለዋል። በበዓሉ ስፍራ ለሚፈጸሙ የወንጀል ክፍተቶች አፋጣኝ ፍትህ ለመስጠት ጊዜያዊ ችሎት ተቋቁሞ አገልግሎት እንደሚሰጥም ተናግረዋል። በተመሳሳይ የሐረሪ ፖሊስ ኮሚሽን ዓመታዊ የቁልቢ ገብርኤል ንግስ በዓል በሰላም ተከብሮ እንዲያልፍ ከበዓሉ አስቀድሞ የቅድመ ዝግጅት ስራዎችን ማጠናቀቁን የሐረሪ ክልል የወንጀል መከላከል ዘርፍ ጽህፈት ቤት ኃላፊ ኮማንደር አለም ኃይሉ ገልጸዋል። ኮማንደሩ እንደገለጹት በዓሉን ለማክበር የሚመጡ ምዕመናን በፍጹም ዲሲፕሊን በማስተናገድና የምዕመኑን ሰላምና ደህንነት ለማረጋገጥ በቀንና በማታ ስምሪት በመስጠት ወደ ስራ
ገብቷል ነው ያሉት። እንዲሁም ይህን ዓመታዊውን የቅዱስ ገብርኤልን በዓል ለማክበር ቁልቢ ለገቡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አበው ሊቃነ ጳጳሳትና የጠቅላይ ቤተ ክህነት የሥራ ኃላፊዎች በድሬዳዋ ከተማ አቀባበል ተደርጎላቸዋል። የጠቅላይ ቤተ ክህነት ዋና ስራ አስኪያጅ አቡነ ሳይሮስና የቅዱስ ሲኖዶስ ዋና ጸሐፊ አቡነ ዲዮስቆሮስን ጨምሮ ሌሎች ሊቃነ ጳጳሳትን በጉዞ ተሳትፈዋል። በአዲስ አበባ በ9 ተሽከርካሪ ምርመራ ተቋማት ላይ ከፈቃድ መሰረዝ እስከ መጨረሻ ማስጠንቀቂያ እርምጃ እንደተወሰደባቸው ተገለጸ። የአዲስ አበባ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን በአዋጅ ከተሰጡት ተግባርና ኃላፊነቶች ውስጥ አንዱ ብቃቱ የተረጋገጠ ተሽከርካሪ ማፍራት መሆኑን አስታውሶ የተሽከርካሪ ብቃት ከሚረጋገጥባቸው ዋና ዋና መንገዶች ውስጥ ደግሞ በምርመራ ተቋማት የሚፈጸሙ ምዘና መሆናቸውን ገልጿል። በዚህም ብቁ ተሽከርካሪ በከተማዋ እንዲኖር በቴክኒክ ችግር ምክንያት የሚከሰቱ የትራፊክ አደጋዎችን ለማስቀረት ከፍተኛ ሚና ካላቸው ተቋማት መካከል ኃላፊነታቸውን በአግባቡ ያልተወጡና በተደረገው ምዘና ሰፊ ክፍተት የተገኘባቸው 9 ተቋማት ላይ እርምጃ መወሰዱን አስታውቋል። ባለስልጣኑ እንደ ጥፋት ደረጃቸው ከፈቃድ ስረዛ እስከ የመጨረሻ ማስጠንቀቂያ የመስጠት እርምጃ መውሰዱንም ነው ያስታወቀው። በተደረገው ዝርዝር ምዘና መሰረትም 2 የምርመራ ተቋማት የከፋ ችግር ተገኝቶባቸው ፈቃዳቸው እንደተሰረዘ ያስታወቀው ባለስልጣኑ 3 ተቋማት ደግሞ ለ3 ወር ታግደዋል ብሏል። 2 ተቋማት ለ1 ወር እንዲታገዱ ተደርጓል ያለው ባለስልጣኑ 2 ተቋማት ላይ ደግሞ የመጨረሻ ማስጠንቀቂያ እንደተሰጣቸው አክሏል። በዚሁ መሰረት ባለስልጣን መስሪያ ቤቱ ተቋማትን የመደገፍ አሰራርን የማስጠበቅና የእርምት እርምጃ የመውሰድ ኃላፊነቱን አጠናክሮ እንደሚቀጥል መግለጹን ከአዲስ አበባ አሽከርካሪና ተሽከርካሪ ባለስልጣን ያገኘነው መረጃ ያመለክታል። በዝርዝር ወደ ያዝነው መረጃ ስናልፍ ትራምፕ የታገደው የኢራን ሀብት የተጎዱ መርከቦችን ለመጠገን እንደሚውል ሲናገሩ የተባበሩት መንግስታት ድርጅትም መርከቦቹ ከሆርሙዝ ወሽመጥ እንዲወጡ ጥሪውን አቀረበ። ፕሬዚዳንት ትራምፕ የታገደው የኢራን ሀብት ጥቃት ለደረሰባቸው መርከቦች ጥገና እንደሚውል ነው የተናገሩት። ተመድ በበኩሉ በመካከለኛው ምስራቅ ጦርነት ተሳታፊ የሆኑ አካላት መርከቦችን ከሆርሙዝ ወሽመጥ እንዲወጡ ተገቢውን ትብብር ማድረግ እንዳለባቸው አሳስበዋል። ዘሩፋይል ሀብታሙ ዝርዝሩን ይዟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የታገደው የኢራን ሀብት ጥቃት የተፈጸመባቸው መርከቦችና ጭነቶች ላይ ለደረሰው ጉዳት የሚሰጥ ካሳ አሜሪካ እጇ በሚገኘውና በምትቆጣጠረው የኢራን ገንዘብ እንደሚከፈል ተናግረዋል። የተባበሩት መንግስታት ድርጅት በበኩሉ ወደ 6000 የሚጠጉ መርከበኞች ከሆርሙዝ ወሽመጥ የሚወጡበት መንገድ እንዲፈጠር ጥሪውን አቅርቧል። መካከለኛው ምስራቅ ያለው ወታደራዊ ውጥረት የቀጠለ ሲሆን የአሜሪካ ጥቃቶችም የኢራን ወታደራዊ አቅም ለማዳከም እየተከናወኑም ይገኛሉ። በወሽመጡ ላይ የሚታየው አለመረጋጋት በዓለም አቀፍ የንግድ መስመርና በመርከበኞች ደህንነት ላይ ከፍተኛ ስጋትን ፈጥሮ እንዲሁም ውጥረትን አንግሶ ቀጥሏል። ትራምፕ በአሜሪካ የተያዙ የኢራን ሀብቶች በመርከቦች ጭነቶችና ተያያዥ ነገር ላይ ለደረሰው ጉዳት ክፍያ ለመፈጸም እንደሚጠቀሙበት ነው የተናገሩት። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ የትራምፕን አስተያየት አቀጣጣይ ሁኔታ ሲሉም ጠርተውታል። የአሜሪካ ጦር በበኩሉ ለ13ኛ ተከታታይ ምሽት ኢራን ላይ ጥቃት መፈጸሙን አሳውቋል። አሜሪካ ትላንት ምሽት ጥቃት የፈጸመችው በኢራን የሚደገፉት ሁቲዎች በቀይ ባህር ሲጓዙ የነበሩ 2 የሳውዲ አረቢያ ነዳጅ ጫኝ መርከቦችን መምታታቸውን ካሳወቁም በኋላም ነው። የአሜሪካ ጥቃትን ተከትሎ በኢራን ባንዳር አባስ የተባለው የወደብ ከተማና ቀሽም ደሴትን ጨምሮ በአገሪቱ ደቡባዊ ክፍል የሚገኙ ቁልፍ ወታደራዊና የንግድ ቦታዎች ላይ ፍንዳታዎች መከሰታቸው ተዘግቧል። ይህ ጥቃት ከመድረሱ አስቀድሞ ትራምፕ ሁቲዎች ወይም ኢራን ጥቃት የሚፈጽሙ ከሆነ ቴሄራን ላይ ትልቅ ወታደራዊ ቅጣት እንደሚጥሉ መዛታቸው የማይዘነጋ ነው። የአሜሪካ ማዕከላዊ ዕዝ በፈጸመው ጥቃት የኢራን ወታደራዊ የእዝ ማዕከላትን፣ የድሮን ማከማቾች እንዲሁም የባህር ኃይል አቅሞችን ኢላማ ማድረጉን አሳውቋል። አሜሪካ በሆርሙዝ ወሽመጥ ላይ የነበራትን ቁጥጥር መልሳ ለማግኘት ግፊት እያደረገች ባለችበት በዚህ ወቅት በኢራን የሚደገፉ ሁቲዎች በቀይ ባህር በኩል የሚደረግ የመርከብ ጉዞ ላይ አዲስ ስጋትን ደቅነዋል። ይህ ቀጠናዊ ውጥረት በቀጠለበት ሁኔታ ፕሬዚዳንት ትራምፕ መርከቦችና ጭነቶች ላይ ለደረሰው ጉዳት የሚሰጥ ካሳ አሜሪካ በእጇ በሚገኘውና በምትቆጣጠረው የኢራን ገንዘብ እንደሚከፈልም ተናግረዋል። ለዚህ የሚውለው ገንዘብ መጠንም እጅግ ከፍተኛ ሊሆን እንደሚችልም ገልጿል። ለዚሁ የትራምፕ አስተያየት በጽሁፍ ምላሽ የሰጡት የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺ በዚህ አይነት ገንዘቦች የሚደሰቱ ወይም የሚያተርፉ አካላት ማስታወስ ያለባቸው መንግስታት አንድ ንብረት መውረስ ከተለማመዱ በኋላ የማንም ሀብት ደህንነቱ የተጠበቀ እንደማይሆን ነው ብለዋል። አክለውም ሚኒስትሩ ተከትሎ የሚመጣው ቀውስ ሰላማዊ አይሆንም ሲሉ ማስጠንቅቀዋል። ይህ በእንዲህ እንዳለ ከሆርሙዝ ወሽመጥ አካባቢ መውጣት ያልቻሉ ወደ 6000 የሚጠጉ መርከበኞች መውጫ መንገድ ሊመቻችላቸው እንደሚገባ የመንግስታቱ ድርጅት አሳስቧል። በመካከለኛው ምስራቅ ጦርነት ተሳታፊ የሆኑ አካላት መርከበኞች ከሆርሙዝ ወሽመጥ እንዲወጡ ተገቢውን ትብብር ማድረግ እንዳለባቸውም አሳውቋል።
የተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በሺዎች የሚቆጠሩ መርከበኞች ከፍተኛ ሰብአዊና የሰብአዊ መብት ቀውስ እንደገጠማቸው ገልጸዋል። ኮሚሽነሩ በማከልም አፋጣኝ እርምጃ መወሰድ እንዳለበትም አሳስበዋል። ኢራንና አሜሪካ ዳግም ወደ ግጭት ከመመለሳቸው በፊት የተመድ የማሪታይም ተቋም 6000 መርከበኞች በመቶዎች የሚቆጠሩ መርከቦች ውስጥ ያሉ ሰራተኞች ከሆርሙዝ ወሽመጥ መውጣት እንዳልቻሉ ይፋ አድርጓል። ስትከታተሉት የነበረው የዕለት አርብ ሐምሌ 17 ቀን 2018 ከአባይ ቴሌቪዥን የወደ ዜና መረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት። ጤና ይስጥልኝ፣ እንደምን አምሽታችኋል ውድ ተመልካቾቻችን። ከአባይ ቴሌቪዥን የሚተላለፍላችሁ የሐምሌ 17 ቀን 2018 ዓ.ም የቢዝነስና ምጣኔ ሀብት ዘገባችን ወደ እናንተ የሚቀርብበት ሰዓት ላይ ደርሰናል። ጋምቤላ ክልል ከ7098 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ገቢ ማድረጉን ማሳወቁን፣ ቤካይ ቢዝነስ ግሩፕ ለገበያ የሚያቀርባቸውን ተሽከርካሪዎች ያለ ደላላ ጣልቃ ገብነት በራሱ የሽያጭ ማዕከላት በቀጥታ ለደንበኞቹ እንደሚሸጥ መግለጹን፣ እንዲሁም በመላው ኢትዮጵያ ያለውን የዲጂታል ፋይናንስ ተደራሽነት ለማስፋት አልሟል የተባለው አዲሱ የፊንቴክ ማህበር መመስረቱን ጨምሮ ሌሎች ዜናዎችን ይዘን ቀርበናል። አባይ ቢዝነስን እየመራው ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ጋምቤላ ክልል ከ7098 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ገቢ ማድረጉን አስታወቀም። በጋምቤላ ክልል በተጠናቀቀው በጀት ዓመት ከ7098 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ገቢ ማድረጉን የክልሉ ማዕድን ቢሮ አስታውቋል። የጋምቤላ ክልል ማዕድን ቢሮ ኃላፊ አቶ ቻም ኦበንግ በበጀት ዓመቱ 6000 ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ ለማድረግ ታቅዶ ከ7098 ኪሎ ግራም በላይ ወርቅ ገቢ መደረጉን ተናግረዋል። በክልሉ በበጀት ዓመቱ ገቢ የተደረገው የወርቅ ምርት ከዕቅዱ በ1098 ኪሎ ግራም ብልጫ ያለው ሲሆን ከቀዳሚው ዓመት ጋር ሲነጻጸር ደግሞ በ1669 ኪሎ ግራም ብልጫ ያለው መሆኑንም ገልጸዋል። ይህም በክልሉ በተጠናቀቀው በጀት ዓመት በዘርፉ በተከናወኑ ተግባራት ስኬታማ ውጤቶች መመዝገባቸውን ገልጸዋል። ለተመዘገበው ውጤት መንግስት ለዘርፉ በሰጠው ትኩረት የቁጥጥር የክትትልና የድጋፍ ስራዎች ተጠናክረው በመከናወናቸው መሆኑንም ተናግረዋል። በክልሉ በበጀት ዓመቱ በተከናወነው የማዕድን ሀብት ልማት ከ6890 በላይ ዜጎች ቋሚና ጊዜያዊ የሥራ ዕድል የተፈጠረላቸው መሆኑንም የቢሮ ኃላፊ ጨምረው ገልጸዋል። ቢኤካ ቢዝነስ ግሩፕ ለገበያ ያቀረባቸውን ተሽከርካሪዎች ያለ ደላላ ጣልቃ ገብነት በራሱ የሽያጭ ማዕከላት በቀጥታ ለደንበኞቹ እንደሚሸጥ ገለጸም። ቢኤካ ቢዝነስ ግሩፕ ሻክማን ከተባለው ዓለም አቀፍ የአውቶሞቲቭ አምራቾች ኩባንያ ጋር በመተባበር ለኢትዮጵያ ገበያ ያቀረባቸውን የኤሌክትሪክና የተፈጥሮ ጋዝ ተሽከርካሪዎችን ለዘርፉ ባለድርሻ አካላትና ደንበኞች አስተዋውቋል። የቢኤካ ቢዝነስ ግሩፕ ዋና ስራ አስፈጻሚ አቶ ሚካኤል ካሳ እንደገለጹት በቅርቡ ሀገር ውስጥ የሚገቡ በተፈጥሮ ጋዝ የሚሰሩና የኤሌክትሪክ ተሽከርካሪዎች ሂደት ላይ መሆናቸውን ገልጸው ከ200 በላይ የሚሆኑ የሻክማን ተሽከርካሪዎች ወደ ሀገር ውስጥ መግባታቸውን ገልጸዋል። የቤካይ ቢዝነስ ግሩፕ ከሻክማን ኩባንያ ጋር በመሆን ላለፉት ዓመታት መኪኖቹን ወደ ሀገር ውስጥ ሲያስገባ ነበር ያሉት ዋና ስራ አስፈጻሚው በአጭር ጊዜ ውስጥ በአዲስ አበባ ላይ የእነዚህን መኪኖች የመገጣጠም ስራ ይጀምራል በማለትም ተናግረዋል። ዋና ስራ አስፈጻሚው አክለውም ኩባንያው ምርቶችን ከማቅረብ ባሻገር አስተማማኝ የዋስትና የጥገና አገልግሎት፣ የቴክኒክ ድጋፍና የመለዋወጫ አቅርቦትን ማመቻቸቱን ገልጸው ኩባንያው ለገበያ የሚያቀርባቸውን ተሽከርካሪዎች በሁሉም የሀገሪቱ ክፍሎች በራሱ የሽያጭ ማዕከላት በቀጥታ በመሃል ደላላ ሳይገባ በተመጣጣኝ ዋጋ ሽያጭ እንደሚያከናውን ተናግረዋል። አሁን እነዚህ መኪኖች በሚመጡ ሰዓት ድርጅቱ አጠቃላይ የሽያጭ ማዕከላት በአገሪቱ በሁሉም አቅጣጫዎች ላይ ከፍቷል። በዛ በኩል ደንበኞች ቀጥታ ያለ ምንም ብሮከር ቀጥታ ያገኙናል። ስለዚህ ተመጣጣኝ ዋጋን ይዞ የመቅረብ እድሉ ሰፊ ነው። ቅድም በቪዲዮ እንደተመለከታችሁት አሽከርካሪዎች የተሻለ ምቾት፣ የተሻለ አገልግሎት እንደሚያገኙ ያረጋገጡበት ነው። ይህንን ደግሞ በስፔር ፓርት በማቅረብ ረገድ በቂ ስቶክ በአዲስ አበባ ማዕከልም ይሁን በክልል ቅርንጫፎች ላይ አዘጋጅተናል። የስፔር ፓርት አቅርቦት ብቻ ሳይሆን በተለያዩ ክልሎች ላይም ቴክኒካሊ ስልጠናዎች ፕሮቫይድ ለማድረግ አስፈላጊው ዝግጅት ጨርሰን ወደ ተግባር ገብተናል። ዋጋን በተመለከተ ያው ቅድም እንደቀረበው ተመጣጣኝ ደንበኞች የሚመርጡት መኪኖች ናቸው። አሁን በሾዋፑ ላይ የተመለከታችሁት ገልባጭ መኪኖች ናቸው። ነገር ግን እኛ ወደ ገበያው እያቀረበን ያለ ነው ገልባጭ ብቻ ሳይሆን ተሳቢ የቦቴ የነዳጅ ቦቴዎች የመሳሰሉት ናቸው። አብዛኛው ደንበኞቻችን በከፍተኛ ደስታ እየገዙ ይገኛሉ። አሁን ደግሞ ከዚህ ቀጥሎ ደንበኞች የበለጠ ኮንፈርት እንዲሰማቸው በተመጣጣኝ ዋጋ
በሰፊው መለዋወጫዎችን በየክልል ከተሞቹ እያቀረብን እንገኛለን ማለት ነው። ዋና ስራ አስፈጻሚው አያይዘውም ያለፈውን ረጅም የልምድ ዘመን መነሻ በማድረግ የነገውን ዓለም አቀፍ የትራንስፖርትና የምህንድስና ፍላጎት በቴክኖሎጂ የበለጸገ ምርቶች ለማስቀጠል እየሰራ መሆኑን ጠቁመው የጭነት መኪኖችን ማቅረብ ብቻ ሳይሆን ለደንበኞች አስተማማኝ የትራንስፖርት መፍትሄ እየገነባ ይገኛል ብለዋል። አብዛኛው ምርት ወደ ሀገር ውስጥ ስናስገባም ይሁን ስናመርት መጀመሪያ በራሳችን ፕሮጀክቶች እንሞክራለን። ይሄ ምንድነው? በራሳችን ቴስት እናደርጋለን፣ እያንዳንዱ ነገር እናረጋግጣለን። ይሄ መሆኑ ደግሞ ለደንበኞች ሞር ኮምፈርት ወይም ሴኩሪቲ እንዲሰማቸው ያግዛል። በዚህ ረገድ እንደተመለከትነው ሰፋፊ መልክዓ ምድሩ በጣም አስቸጋሪ በሆኑ ፕሮጀክቶች ላይ እየሰራንበት ይገኛል። እስካሁን ውጤታማ ነው። በዚህም ረገድ ሌሎች ደንበኞች ያለምንም ጥያቄ ወደ ምርቱን ወደ መምረጡ እየሄዱ ነው ማለት ነው። በመላው ኢትዮጵያ ያለውን የዲጂታል ፋይናንስ ተደራሽነት ለማስፋፋት አልሟል የተባለው አዲሱ የፊንቴክ ማህበር ተመሰረተ። በኢትዮጵያ የዲጂታል ክፍያዎችንና የፋይናንስ ተደራሽነትን ለማስፋፋት አልሟል የተባለለት በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን አሪፍፔይ እና የኢትዮጵያ የፋይናንስ ቴክኖሎጂ ፊንቴክ ዘርፍ ቀዳሚ ኩባንያዎች ያቋቋሙት ጥምረት አዲስ የፊንቴክ ማህበርን በይፋ አስጀምረዋል። ማህበሩ ወደ መደበኛ የባንክ አገልግሎትና ዲጂታል ክፍያዎች ለመግባት የሚገጥሙ ስልታዊ እንቅፋቶችን ለማስወገድ እንደሚሰራ የገለጸ ሲሆን በተለይም በገጠር የሚኖሩ ማህበረሰቦችን፣ ስደተኞችንና እስካሁን የፋይናንስ አገልግሎት ያላገኙ ወገኖችን ወደ መደበኛ ኢኮኖሚ ለማስገባት ያለመ ነው ተብሏል። አዲሱ ማህበር የፈጠራ ስራዎችንና የቁጥጥር ማዕቀፎች የሚቀናጁበት የጋራ ማዕከል ሆኖ እንደሚያገለግል የተጠቆመ ሲሆን የኢትዮጵያ ብሔራዊ ባንክ ያወጣውን የብሔራዊ ዲጂታል ክፍያዎች ስልት ይደግፋል ነው የተባለው። በተጨማሪም በፊንቴክ አልሚዎች፣ በባንኮች፣ በቴሌኮም ኦፕሬተሮችና በቁጥጥር አካላት መካከል የውይይት መድረክ በመፍጠር ህጋዊ ማዕቀፎችን የማማከር የዲጂታል ግንዛቤን የማሳደግና ለተፈናቀሉና ዝቅተኛ ገቢ ላላቸው ማህበረሰቦች የተዘጋጀ አዳዲስ የፋይናንስ ምርቶችን በሙከራ ደረጃ ስራ ላይ የማዋል ተግባራትን እንደሚያከናውን ተጠቁሟል። በፈጠራ የፊንቴክ መፍትሄዎች አማካኝነት ከባንክ አገልግሎት ውጭ ያሉ ዜጎችን ወደ መደበኛ የፋይናንስ ስርዓት በማስገባት የብድር የቁጠባና የዲጂታል ስራ ፈጠራ እድሎችን ለማስፋፋት እንደሚያተኩር ተመላክቷል። በፊንቴክ ኩባንያዎች፣ ባህላዊ ባንኮች፣ የቴሌኮም ተቋማትና ተቆጣጣሪ አካላት መካከል መደበኛ የውይይት መድረክ በመፍጠር ፈጣን የፖሊሲ ማሻሻያና የጋራ መሰረተ ልማት እንዲጠናከር ያደርጋል ተብሏል። ማህበሩ ኢትዮጵያን በዲጂታል ቴክኖሎጂ የተጠናከረች ሀገር ለማድረግ አካታች የኢኮኖሚ እድገትን ለማፍጠንና የሥራ ዕድሎችን ለመፍጠር በሚደረገው ብሔራዊ ጥረት ንቁ ተሳትፎ እንደሚያደርግም ተጠቁሟል። የዕለቱ የቢዝነስና የምጣኔ ሀብት ዘገባችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት